ሰማዕታውያን የሆኑ ቅዱሳን መላእክት ናቸው። የክርስቶስን ዜና ትንሣኤውን አስቀድመው በመመስከር ነቢያት ቢቀድሙም በአዲስ ኪዳን ግን አካል ነክሶ ግዘፍ ነስቶ የታየውን የተገለጠውን የክርስቶስን መጸነስ ገብርኤል እንዳበሰረ መወለድም በቤተልሔም የሰማይ መላእክት ጭፍሮች እንዳበሰሩት እንደተናገሩት በመስቀሉን ስም ተገኝተው መሰቀሉን አይተው እንዳዘኑ ወርእየ ኃይላተ ሰማያት ዱኑናነ ወድንጉፃነ ባውደ መስቀሉ የሰማይ መላእክት አዝነው ተክዘው በመስቀሉ ስር ዓለምን የፈጠርክ የአዳም ፈጣሪ የኛም ፈጣሪ የፀሐይ የጨረቃ የከዋክብት የታላቁም የታናሹም የልዑላኑም የትሑታንም ፈጣሪ በመስቀል ላይ ተሰቀልክን በመስቀል ላይ ቸነከሩህን ብለው ያዘኑለት የተከዙለት በእግረ መስቀሉም የተነጠፉለት የተረበረቡለት በዕለተ ትንሣኤው ደግሞ በደስታ ሆነው ትንሣኤውን መሰከሩለት፣ ትንሣኤውን አወጁለት፣ ትንሣኤውን ተናገሩ፣ ትንሣኤውን መሰበኩለት። ለመጀመሪያ ጊዜ ትንሣኤውን የሰበኩ መላእክት ናቸው። የክርስቶስ ትንሣኤ እውነት መሆኑን ማረጋገጫው አንዱ ይህ ነው ይላሉ ሊቃውንት። ክርስቲያኖች በዓለም ላይ ካሉ ትልቅ ዜና ትልቅ ተስፋዎች መካከል ክርስቶስ ከሙታን ተለይቶ ተነስቷል የሚለውን ዜና የሚተካከል የለም። ክርስቶስ ሞትን ድል አድርጎ ተነስቷል። መቃብር ላይ የለም፣ በመቃብር ውስጥ የለም። መግነዝ ሊይዘው አልቻለም። ሞት ሊያሸንፈው አልቻለም። ከሙታን ተለይቶ ተነስቷል፣ ታይቷል፣ ተዳስሷል። 40 ቀን ከሐዋርያቱ ጋር ቆይቷል የሚለው ዜና እስካሁን ድረስ ለወደፊትም እስከ ፍጻሜ ዓለም ድረስ ተወዳዳሪ የሌለው ዜና ነው። ተወዳዳሪ የሌለው ተስፋ ነው። ተወዳዳሪ የሌለው እረፍት ነው። ክብር ይግባውና ወልደ እግዚአብሔር ሕያው በባህሪው የአብ ልጅ በሥጋ የንጽሕት ቅድስት ድንግል ማርያም ልጅ ወልደ እግዚአብሔር ክርስቶስ ወደዚህ ምድር የመጣው የኦሪት ዘፍጥረት ምዕራፍ 3 ላይ የታወጀብንን ሞት ለማጥፋት ነው። እንደ ኦሪት ዘፍጥረት እንደ ምዕራፍ 3 የሰው ልጅ ሞትን ያወጀ ምዕራፍ የለም። ኦሪት ዘፍጥረት ምዕራፍ 3 ላይ ሞታችንን የታወጀብን፣ ድቀታችንን የታወጀብን፣ ከእግዚአብሔር መለየታችንን የታወጀብን፣ መርቀቃችንን የታወጀው፣ መሰበራችንን የታወጀው፣ ወደዚህ ዓለም ወደ መንጸፈ ደይን መውደቃችንን የታወጀው ክርስቲያኖች ያ ኦሪት ዘፍጥረት ምዕራፍ 3 ላይ የታወጀው የሞት አዋጃችን፣ የመርቀቅ አዋጃችን፣ የመሰበር አዋጃችን እንደገና ተፍቆ ተደምስሶ የቀደመውን ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ያለችውን ጸጋችን የተመለሰበት ይህ ዘመን ነው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ወይቤ እግዚአብሔር ኑ ንግበር ሰብአ በአርአያነ ወበአምሳሊነ። ይችለኛ ጸጋ ናት፣ አርአያ አምሳል ጸጋ ናት፣ ልጅነት ናት፣ እስትንፋሳችን ሕይወት የሆነች ነፍሳችን ናት። ያ ሕያውነትን የሰጠን ምዕራፍ 1 ቁጥር 26 ላይ ምዕራፍ 3 ላይ አጠፋ ነው፣ አበላሸ ነው። ምዕራፍ 1 ላይ ያገኘውን ሕይወት ምዕራፍ 1 ላይ ያገኘው የወጣልን የበራልንን ብርሃን ምዕራፍ 3 ላይ ጨለመብን። እንዲህ ነው የሚያትተው መጽሐፍ። የዘፍጥረት ጸሐፊ የሥነ ፍጥረት ጸሐፊ ቅዱስ ሙሴ ሊቀ ነቢያት ሙሴ ሲጽፍልን ከሕይወታችን ጀምሮ ምዕራፍ 3 ላይ ሞታችን ላይ ያበቃና ምዕራፍ 4 ላይ ሌላ ታሪክ ይጽፋል። ወደ ሌላ ታሪክ ውስጥ ይገባል። የገነትን ሕይወትን ከነገረን በኋላ ሞታችንንም ከነገረን በኋላ ከዛ በኋላ በምድር ላይ ያለውን ነገር ነው የሚነግረን። በገነት ላይ ያለውን ነገር አይነግረንም። በገነት ላይ ያለውን ነገር የነገረን 3 ምዕራፍ ላይ ብቻ ነው። ምዕራፍ 1 ምዕራፍ 2 ምዕራፍ 3 አለቀ። ከዛ በኋላ ይቀጥላል የምድሩ የፍዳችን የመከራችን የስደቱ የመከራው ያ ነው እየታወጀ የመጣው። ያ አዋጅ ይፋቅ ዘንድ ይደመሰስ ዘንድ እግዚአብሔር በገባው ቃል ኪዳን መሰረት ከቃሉ ጋር ናችሁ። በገባው ቃል ኪዳን መሰረት እግዚአብሔር አብ ቢሉ ተቀዳሚ ተከታይ የሌለውን አንድያ ልጁ በመልክ የሚመስለው በባህሪ የሚስተካከለው ተቀዳሚ ተከታይ የሌለው አንድያ ልጁ
የቀደመ ሰውን አዳምን ወደ ቀደመ ክብሩ ወደ ማንነቱ ይመልሰው ዘንድ ውረድ፣ ተወለድ፣ ተሰቀል፣ ሙት፣ አድን፣ ተነሳ ብሎ ላከው። እግዚአብሔር ወልድ ክርስቶስ ቢሉ በተለየ አካሉ በተለየ ስሙ በተለየ ግብሩ ወደዚህ ዓለም መጣ። ካለመታየት ወደ መታየት፣ ከርቀት ወደ መግዘፍ፣ ከምሉነት ወደ እሱርነት፣ ከክብሩነት ወደ ህሱርነት፣ ከልዕልና ወደ ትሕትና መጣ። ሰው ሆነ፣ ተገለጠ፣ ተዋረደ፣ ተራበ፣ ተጠማ፣ አስተማረ። ደዌ ሥጋንም በትምህርቱ በታምራቱ ደዌ ነፍስን በትምህርቱ አዳነ። ልሙፃነ ሥጋን በታምራት ልሙፃነ ነፍስን በትምህርት አነጻ። እያስተማረ የሚፈውስ እየፈወሰ የሚያስተምር እንደ ክርስቶስ ማን አለ? ክርስቲያኖች ማን አለ? በምድር ላይ የለም፣ ታይቶም አይታወቅም። ቅዱሳን እንዳትሉኝ፣ እነሱ የጸጋ ነው። እኔ የምነግራችሁ ስለ ባህሪ ጉዳይ ነው። የጸጋ አይደለም የምነግራችሁ። እያስተማረ የሚያጠግብ እያጠገበ የሚያስተምር እያስተማረ የሚጠግብ እየጠገነ የሚያስተምር እንደ ናዝሬቱ ሰው እንደ ወልደ እግዚአብሔር እንደ ኢየሱስ ክርስቶስ ማንም የለም። ከጠላቶቹ ጋር አብሮ የሚበላ ጠላቶቹን የሚወድ የሚያቀፍ ነገ የሚገሉትን ነገ የሚሰቅሉትን አብሯቸው ቁጭ ብሎ ወዳጅ እያለ አብሮ የሚበላ ወዳጅ አፍቃሪ እንደ ክርስቶስ ማን አለ? ክርስቲያኖች ማን ነው? እስቲ ከኔና ከናንተ መካከል የሞት ጉድጓድ እንደቆፈረልን እያወቅን እየሰማችሁ ነው። የሞት ጉድጓድ እየቆፈረልን እያወቅን ወጥመድ እንዳጠመደልን እያወቅን እግሩን የምናጥበው ማን ነው? ወዳጄ የምንለው ማን ነው? ለወዳጆቻችን ያቀረብነውን ምግብ የምናቀርብለት ማን ነው? እንደ ነገ ሊሰቀል በዕለተ ሐሙስ ከ12ቱ ደቀ መዛሙርት መካከል አንዱ አስቀድሞ በልቡናው ላይ የትዕቢት እሾህ የለቀለበት የትዕቢት ተራራ ያለበት ፍቅረ ነዋይ የነገሰበት ክርስቶስን ከልቡ አውጥቶ የሰደደ ያወጣ የጣለ ሰው አለ። ደግሞ ንጹሃን አሉ፣ ቅዱሳን አሉ። ከካዱትም በኋላ በንስሐ በእንባ የሚመለሱም ደቀ መዛሙርት አሉ፣ እንደነ ጴጥሮስ። ለብር የሚሸጠውን ይሁዳን እግሩን አጠበው፣ ወዳጄም አለው። ምን አለው? የሚሰቅለው የሚያስይዘውን የሚያስገድለውን የሚሸጠውን ወዳጄ የሚል የሚያስተምር የሚወድ የሚያቅፍ እንደ ክርስቶስ እንደ አማኑኤል እንደ መድኃኔዓለም ክርስቲያኖች ማንም የለም። በስም አጠራሩ ክብር ይግባውና ራሱን ለሞት አሳልፎ ሰጡ። ይህ እውነት ነው። ቤተክርስቲያንን ለዘላለም አቁሞት የሚለው ክርስቲያኖች የቤተክርስቲያን የመጨረሻዋም የመጀመሪያዋም መልእክቷ፣ ዓላማዋ፣ ሐሳቧ፣ ተልኳ ይህንን እውነት ለዓለም ማወጅ ነው። ሌላ አይደለም። ሌላ እንዳይመስላችሁ። የቤተክርስቲያን ትልቅ ተልኳ የመጀመሪያ ተልኳ ይህን አዋጅ ለዓለም ማወጅ ነው። የክርስቶስን አዋጅ፣ የክርስቶስን ምሕረት፣ የክርስቶስን ትዕግስት፣ የክርስቶስን ታላቅነት፣ የክርስቶስን አባትነት፣ የክርስቶስን ወዳጁንም ጠላቱንም እኩል አስተካክሎ የሚወድ እውነተኛ አምላክ መሆኑን ወንጌልን በምድር ላይ ሰብኮ የራቁትን ያቀረበ የቀረበን ዲያብሎስን ያራቀ የወደቁትን ያነሳ የተራቡትን ያጠገበ የተጠሙትን ያረካ እሱ ነው ብላ ማወጅ የቤተክርስቲያን ተልእኮ ነው። መስማትም ተልእኳችን ነው። መስማትም ተልእኳችን ነው። የትልቅ አዋጅ ነው። ታዲያ ክርስቶስ አስቀድሞ ስለሞቱ ነቢያት ተናግረውለታል። ስለ ትንሣኤውም ነቢያት ተናግረውለታል። ራሱን በሐዲስ ኪዳን ደግሞታል። ራሱን በሐዲስ ኪዳን ደግሞታል። ከመሞቱ አስቀድሞ የማቴዎስ ወንጌል ምዕራፍ 17 ቁጥር 22 ላይ ስታነቡ እንዲህ ይላል፣ ወይዝዎ ለወልደ እጓለ እመሕያው ወይቀትልዎ ወይትነሣ አመ ሣልስት ዕለት ይላል። ወልደ እጓለ እመሕያው እኔን ይይዙኛል አሳልፈው ይሰጡኛል አለ። አሳልፈው ምን ይሉኛል? እየሰማችሁ ነው? ምን ይሉኛል? ይሰጡኛል አለ። ይገሉኛል አለ። ይገርፉኛል አለ። ባስተማርኩ ፋንታ ይጠሉኛል፣ በወደድኳቸው ፋንታ ሩቅ ምራቃቸውን
ይተፉብኛል፣ አጸያፊ ምራቃቸውን ይተፉብኛል፣ እኔ ግን አልጸየፋቸውም አለ። ደግሞም በእርጥብ መስቀል ላይ አስቻኩለው በብረት ጠርቀው ይሰቅሉኛል። ወደ መቃብርም እወርዳለሁ፣ ለነፍሳት ሕይወትን ሰብኬ ግን አለ እንደ ሞትኩ አልቀርም አለ። ተስፋችን ይሄ ነው። መቃብር እንደተገጠመብኝ አይቀርም አለ። የመጣበት ዓላማ ይሄ ነውና ሞት ይዘው አይደለም የመጣው። መቃብር እንደተገጠመበት ሊቀር አይደለም የመጣው። ሊፈርስ ሊበሰብስ አይደለም ክርስቶስ የመጣው፣ ሊያድሰን ነው የመጣው እንጂ ይገሉታል፣ ይገሉኛል፣ ይሰቅሉኛል፣ ይገሉኛል፣ ይቀብሩኛል፣ እኔ ግን አለ በሶስተኛው ቀን ከሙታን ተለይቼ ምን እላለሁ አለ እነሳለሁ አለ። ያስቀድሞ ራሱ የተናገረው ይሄንን ቤተ መቅደስ አለ አፍርሱት፣ እኔ በሶስተኛው ቀን ምን እለዋለሁ አስነሳዋለሁ። ቤተ መቅደስ ያለው ራሱን ነው። እኔን ትገሉኛላችሁ፣ እኔ ግን በሶስተኛው ቀን ምን እላለሁ አቤት እያለ ነገራቸው። እንዲህ እያለ ሲነግራቸው ቆየ። እንግዳ እንዳይሆንባቸው፣ ተስፋም እንዳይቆርጡ፣ ምታትም እንዳይሆንባቸው የነቢያትን ቃል እውነት እንደሆነ እሱም አስቀድሞ ገና አዳም ከገነት ሲያስወጣው ሲያባረረው የተናገረው ተስፋ የነገረው ቃል ኪዳን እውነት እንደሆነ ተፈጻሚነት እንደሚያገኝ ያውቁ ይረዱ ዘንድ አስቀድሞ ይህን ነገራቸው። ያም አልቀረ አይሁዳውያን ያዙት፣ በመስቀልም ተሰቀለ። ክርስቲያኖች አንድ ነገር ትኩረት እናድርግ። ክርስቶስ የተሰቀለው በፍቃዱ ነው። እስቲ በሉ በምኑ ነው? በፍቃዱ። ለምን? እሱ ካልሞተ ዓለም አይድንም። አይሁድ ግን በክፋት ነው፣ ሞቱን በክፋት ነው። በእውነት ሲያስተምር ተመቀኙት፣ ድውያንን ሲፈውስ ተመቀኙት፣ ሙትን ሲያስነሳ ተመቀኙት። እኛን የበዓል ዶሮ የጾም ቆሎ የሚለን አጣን። ሁሉንም እሱን ተከትለው ሄዷል። ይህ ምቀኝነት ክፋት ነው። ሲያስተምር አልወደዱ፣ ድውያን ሲሰበስብ አልወደዱ፣ ሰዎች ሲከተላቸው አልወደዱ። ዛሬም እኮ አሉ አንዳንድ ሰዎች ሰው ሲወዳቸው፣ ሰው ሲከተላቸው፣ ሰው ሲያከብራቸው የሚከለክላቸው ሰዎች እኮ አሉ። የአይሁድ አባዜ ያድሮባቸው ለምን የሚሉ አሉ። እንዴት ከለብቻ ይወደዳል የሚሉ አሉ። የሚወደድ ስራ መስራት፣ የሚያስከብር ስራ መስራት፣ ስራ የሚሰሩ ሰዎች እውነተኛ ሰዎች ምንጊዜም ወዳጅ እንዳላቸው ሁሉ ጠላትም አለባቸው። ደጋፊ እንዳላቸው ሁሉ ገፊም አለባቸው። ተከታይ እንዳላቸው ሁሉ የሚከተሏቸውን የሚበትኑ እነሱን የሚመቱ እረኛውን ይመታል መንጋውን ይበተናል ብሎ ዘካርያስ እንደተናገረው እረኛውን ክርስቶስን ያዙት፣ መቱት፣ መንጋውን በተኑት፣ መስቀል ላይ ሰቀሉት፣ ወደ መቃብር ወረደ። ግን ክርስቶስ ወደ መቃብር የወረደው ለስራ ነው ሲበሉ ለምንድን ነው? አቤት መቃብር ውስጥ ወርዶ ስራ የሚሰራ እንደ ክርስቶስ ማን አለ? መቃብር ውስጥ ወርዶ በምድር ላይ ሲሰራ የነበረውን በስጋው ስራ ሲሰራ የነበረውን በመቃብርም ያስቀጠለ እንደ ክርስቶስ ማንም የለም። በስጋ በመቃብር ፈርሰው በስብሰው የነበሩና አብርሃምን እና ይስሐቅን ከ600 ዝቅ ከ500 ከፍ የሚሉ ሙታንን አስነሳ። ስጋቸውን አድሶ የተበላሸውን የፈረሰውን የበሰበሰውን ምስጥ የበላውን ወደ አፈርነት የተቀየረውን እንደገና አስነስቶ አካል ሰጥቶ እንዲነሱ አደረገ። የክርስቶስ ስጋ፣ የክርስቶስ አካል፣ የክርስቶስ እጅ በስጋው ወራት በምድር ላይ እጆቹን እየዘረጋ ዕውራንን አብርተዋል፣ ጎባጣ አቅንተዋል፣ ለምጽ አንጽተዋል፣ አንካሳንም ፈውሰዋል፣ ልምሾን ተርትረዋል፣ ምን የማይችሉትን እንዴት አድርገዋል። መቃብርም ወርደው ስራ አልፈቱም። ክብርና ምስጋና ለስሙ። መቃብር ወርዶ ስራ ያልፈታ እጅ የክርስቶስ እጅ ብቻ ነው። ክርስቲያኖች መቃብር ወርዶ ስራ ያልፈታ እግር የክርስቶስ እግር ብቻ ነው። መቃብር ወርዶ ስራ ያልፈታ አይን ስራ ያልፈታ አንደበት የክርስቶስ ብቻ ነው። በስጋ ብቻ መሰላቸው? በአካለ ነፍስ ወደ ሲኦል ወረደ። በሲኦል ውስጥ ወርዶ በጨለማ ውስጥ ላሉት በሞት ውስጥ ላሉት ዲያብሎስ ነግሶባቸው ሰላማቸውን አጥተው ጸጋቸው ተገፎ ልጅነትን አጥተው የመዳንን ቀን ይጠባበቁ የነበሩ አዳምን ከነልጆቹ ሔዋንን ከነልጆቿ ቀኝ እጁን ዘርግቶላቸው እንደ ጥንቅት እንድትሆን አድርጎላቸው
ሲኦልን አብርቶ ዲያብሎስን ድል አድርጎ ነፍሳትን ለሕይወት ማረከ። ክብርና ምስጋና አምልኮና ውዳሴ ለስሙ ይሁንልንና ወደ ሲኦል ወርዶ ነፍሳትን ለሕይወት የማረከ ክርስቶስ ብቻ ነው። ብቻ ነው። ነፍሳትን ከመዘበረ ማለትም ወደ ገነት ካወጣ በኋላ ሲኦልን ባዶ ካደረገ በኋላ የሮማ ወታደሮች ክርስቶስ ሞቶ ይቀራል ብለው ነው ያሰቡት። ደግሞ ግን ሕሊናቸው ነግሯቸዋል። በሶስተኛው ቀን ይነሳል ብለው ፈርተው ወታደሮች ጥበቃ ይዘዋል። ግን አልቻሉም፣ አላስቀሩትም። ምስማሩ እንዳላስቀረው ሞት አላስቀረው። ልክ በሶስተኛው ቀን በመንፈቀ ሌሊት ሞትን ገሎ ሞትን አጥፍቶ ማሰሪያው መግነዙን ፍቱልኝ፣ ከፈኑን አንሱልኝ፣ ድንጋዩን አንከባሉልኝ ሳይል የኛ ጌታ የኛ አምላክ የትንሣኤያችን ቦግ ብርሃናችን አምላካችን አባታችን መምህራችን ሊቀ ካህናታችን ኢየሱስ ክርስቶስ እንደተናገረው ከሙታን ተለይቶ ተነሳ። ክብርና ምስጋና ለስሙ ይሁንልን። ለዚህ ነው ወንጌላዊ ቅዱስ ማቴዎስ ሲጽፍልን ምዕራፍ 28 ቁጥር 1 ላይ ገና እሑድ ሌሊት እሑድ ሌሊት ሳይነጋ እነ ማርያም መግደላዊ ታላላቅ ስራ የተሰራላቸው ውለታ የተዋለላቸው ሴቶች ገስግሰው ወደ መቃብሩ ሄዱ ይላል። ወዴት ሄዱ? ክርስቲያኖች የእግዚአብሔርን ውለታ አለመርሳት ትልቅነት ነው። የምሬን ነው የምላቸው። እነ ማርያም መግደላዊት ብዙ ተደርጎላቸዋል። እናንተ መካከል ብዙ የተደረገላችኋላችሁ። በእርግጠኝነት ብዙ ውለታ የተዋለላችሁ ሰዎች አላችሁ። ሥላሴ ዋሉላችሁ፣ መላእክት ዋሉላችሁ፣ ስብራታችሁን በመጠገን የቀየሩላችሁ፣ ጉድለታችሁን በሙላት የቀየሩላችሁ፣ ውድቀታችሁን በትንሣኤ ያወጁላችሁ፣ መሰደባችሁን መገፋታችሁን የቀየሩላችሁ፣ ታሪክ የተለወጠ ብዙ አለ። እከሌ ማለት ሳይጠበቅብን ስም መጥራት ሳይጠበቅብን እግዚአብሔር ታሪካቸውን ቀይሮ ከአደባባይ ላይ ያነገሳቸው የጠላቶቻቸውን አፍ የዘጋላቸው በጠላቶቻቸው ዘንድ ግሩም እንዲሰኝላቸው ያደረገላቸው አባቶቻችን አሉ። ለምን? ከቅን ልቦናቸው የተነሳ ከመገፋታቸው የተነሳ እግዚአብሔር ቀኝ እጁን ዘርግቶ ስለደገፋቸው። እናንተ ጋማል እነ ማርያም መግደላዊት ሌሎቹም ሴቶች ብዙ የተደረገላቸው አጋንንት የወጣላቸው የዝሙት መንፈሳቸው የራቀላቸው ስድባቸው የተወገደላቸው ትንናሽነታቸው በታላቅነት የተቀየረላቸው የክርስቶስን ውለታውን ለመክፈል ሽቶ ለማርከፍከፍ ወደ መቃብሩ ሄዱ ይላል። ወዴት ሄዱ? ክርስቲያኖች ውለታው አንገበገባቸውና ውለታው ትዝ አላቸውና ወደ መቃብሩ ሄዱ። ግዴላችሁም ውለታው ትዝ ሲላችሁ ውለታው በልቦናችሁ ሲቀጣጠል ወደ ዓለም አትሂዱ፣ ወደ ቤተ ክርስቲያን ነው። ውለታውን ቤተ ክርስቲያን መጣችሁ ክፈሉ። አስራት በኩራታችሁን በማውጣት ክፈሉ። ወንጌል በመስማት ክፈሉ። በማስቀደስ ክፈሉ። በመቁረብ ክፈሉ። በመስገድ ክፈሉ። ንስሐ በመግባት ክፈሉ። በመጸለይ በማመስገን በዝማሬ ክፈሉ። የእግዚአብሔር ውለታ ተከፍሎ ባያልቅም ግን እንክፈለው። ለመክፈል ሄዱ። ግን የገጠማቸውና ያሰቡት ነገር አንድ አይደለም። ከመቃብሩ ሲደርሱ መቃብሩ ባዶ ነው። እስቲ በሉ መቃብሩ ምንድነው? ባዶ ነው፣ የለም። ታላላቅ ነገስታት ፈርሰዋል፣ በስብሰዋል። ክርስቲያኖች እነ ናቡከደነፆር ፈርሰው በስብሰው የቀሩ ስጋቸው ልባቸው የደነደነ እንደነ ፈርዖን የሉም። ስጋቸው በስብሶ ፈርሶ የቀረው አማልክት አምላክ ነኝ ብሎ የተናገሩ እንደነ ፂሩጻዳ የተባሉ ነገስታት መቃብር አሸንፏቸዋል፣ ሞት አሸንፏቸዋል። አይደለም እነሱ ደጋጎችንም አሸንፏቸዋል። ሞት ያላሸነፈው ክርስቶስ ግን መቃብሩ ባዶ ነው። መቃብሩ ምንድነው? ባዶ ነው። እነዚህ ውለታውን ለመክፈል በበድኑ ላይ በስጋው ላይ ሽቶ ለማርከፍከፍ በባህላቸው መሰረት በሶስተኛው ቀን ሽቶ ሄደው ያርከፈክፋሉና እስራኤላውያን ወይም ዕብራውያን በዚያ መሰረት ሲሄዱ ግን ባዶ አገኙ። ከሰማይ መላእክት ወረዱ ይላል። ከሰማይ መላእክት ወረዱ። እናንተ የገሊላ ሴቶች የተሰቀለውን ክርስቶስን እንደምትፈልጉት እናውቃለን። ምን ያለውን ክርስቶስን
ምን እንደምትሉት የምትፈልጉት የተሰቀለውን ክርስቶስ ነው። አዎ ክርስቲያኖች፣ እኛ የምንፈልገው የተሰቀለውን ክርስቶስ ነው። የምንከተለውም የተሰቀለውን ክርስቶስ ነው። የምንሰብከውም የተሰቀለውን ክርስቶስ ነው። እረፍታችን የተሰቀለው ክርስቶስ ነው። ለዚህ አይደል ቅዱስ ጳውሎስ እኛ ጥበባችንም ዕውቀታችንም ምልክታችንም ሌላ አይደለም ያለው። የግሪክ ሰዎች ጥበብን ይሻሉ ሳልዘረዝር፣ የአይሁዳውያን ደግሞ ምልክትን ይሻሉ አሁንም ሳልዘረዝር ሰዓት እንዳልወስድ፣ እኛ ግን አለ ሲበርብላችሁም እኛ ግን በሉ እኛ ግን የተሰቀለውን ክርስቶስን እንሰብካለን። ከኛ እሱ ነው የምንሰብከው። እኛ የምንፈልገው እሱን ነው። እኛ የምንመኘው እሱን ነው። ተስፋችንም እሱ ነው። ብርሃናችንም እሱ ነው። ዕውቀታችንም እሱ ነው። ሕይወታችንን የሚመራልን እሱ ነው። የደስታ ዓለማችን እሱ ነው። ለሊሁ ዓለሞሙ ወለሊሁ አገሮሙ ወለሊሁ ተድላሆሙ ወለዓለሙ ውእቱ። የቅዱሳን ደስታቸው፣ የመላእክት ማደሪያቸው፣ የኛ የምእመናን ማደሪያችን፣ ደስታችን፣ ተስፋችን ክርስቶስ ብቻ ነው። ክርስቲያኖች የተሰቀለው ክርስቶስን እንድትሹት እንድትፈልጉት አውቃለሁ። ነገር ግን ሕያውን ከሙታን ስለምን ትፈልጉታላችሁ? እስቲ በሉ ሕያውን በሉ። ከሙታን ስለምን ትፈልጉታላችሁ? ድንቅ ነው። ሕያውን ከሙታን እንዴት ትፈልጉታላችሁ? እሱ እኮ ሕያው ነው። በስጋው ቢሞት በአምላክነቱ የማይሞት ሕያው ነው። በስጋው ቢሞት በአምላክነቱ ሞት የማይስማማው ሕያው ነው። ለሙታን ሕይወትን የሚሰጥ ሕያው ነው። ለጨለሙት የሚያበራ ብርሃን ነው። ለደከሙት ብርታት የሚሰጥ ነው። ለተራቡት ምግብ የሆነ ነው። ለወደቁት ትንሣኤ የሚሰብክ ነው። ሞተው ለቀሩ በስብሰው ለቀሩ ትንሣኤ የሚያውጅ ሕያው ነው። ሞት የሚያሸንፈው ለምን ይመስላችኋል? መቃብር የሚያሸንፈው ለምን ይመስላችኋል? የነገራችሁን አታስቡምን አለ። ክርስቲያኖች የማንን ቃል ነው የምታስቡት? ቤተ ክርስቲያን ከነገረቻችሁ ውጪ አትናገሩ። ቤተ ክርስቲያን ከነገረችው ውጪ አንስማ። ጆሮአችን አይደንዝዝ፣ ልቦናችን አይደንግዝ። በዓለም አንርከም። ቤተ ክርስቲያን ከፍ አድርጋን አንውረድ። ቤተ ክርስቲያን ነግራን አንርሳው። ቤተ ክርስቲያን አለምልማን አንጠውልግ። ሴቶች ማርያም ምንም እንኳን ለውለታው ሽቱ ይዘው ቢመጡም የረሱት ነገር አለ። እንደተናገረ መነሳቱ እነሳለው ማለቱን ረስተውታል። መላእክትን ነገሯቸው። ሕያውን ከሙታን አትፈልጉ፣ እንደተናገረ ተነስተዋል አሏቸው። እንደተናገረ ምን ብሏል? እንደተናገረ አዎ የድንግል ማርያም ልጅ ኢየሱስ ክርስቶስ ነቢያት ይነሳል ብለው እንደተናገሩለት እነ ቅዱስ ዳዊት እነ ሆሴዕ ሌሎችም ነቢያት እርሱም ራሱ በአዲስ ኪዳን ተገልጦ እነሳለሁ እንዳለ ሞታለሁ እነሳለሁ ብሎ እንደተናገረ ተነስቷል። ምን ብለዋል? ሞት ሊይዘው አልቻለም። እንደተናገረ መቃብር ሊያስቀረው አልቻለም። እንደተናገረ ሲኦል አዳምን እንዳስቀረች 5500 ዘመን እሱን አላስቀረችምና እንደተናገረ ክብርና ምስጋና ለስሙ ይሁንልን። እንደተናገረ ተነስቷል። ክርስቲያኖች ይህ የተነሳው አምላክ በመነሳቱ እኛ ምን አገኘን? ትምቻ ዘርዝርና ልጨርስ። ክርስቶስ በመነሳቱ ምን አገኘን? የመጀመሪያው ሞታችን ሞተልን። እስቲ በሉ እንጂ ሞታችን ምን ተባለልን? ከቶ ሞትን የገደለ ማን ነው? ከቶ ሞት አይዳሰስ፣ አይጨበጥ፣ አይታይ፣ በጦር አይወጋ፣ በመሳሪያ ይመታ፣ በዱላ ይደበደብ፣ በማሰሪያ ይታሰር። ሞት ነው እኮ እናንተ። ታላቁን የእምነት ሰው አብርሃምን ያሸነፈ ሞት ነው። ባሕረ ኤርትራን በበትሩ ለሁለት የከፈለ ሊቀ ነቢያትን ሙሴ በናባው ተራራ ስር ያስቀረው ሞት ነው። ነቢያትን ጸጥ አድርጎ አረጋግቶ ከእግዚአብሔር ጋር እያገናኘ ሲገዛ ሲያስተዳድር የነበሩት ሶሎሞንን ዳዊትን ሞት ነው እኮ ያሸነፋቸው። ክርስቲያኖች ሙት ያስነሳ ኤልሳዕ ሞት እኮ አሸንፎታል። ሊቀ ካህናት ዘካርያስን ሞት አሸንፎታል። ኧረ ስንት ልዘርዝርላችሁ። ማንም ሞትን የገደለ የለም። ሁሉም ሟች ነው። ሁሉም ምንድነው? ሟች ነው። ሁሉም ከሞት ጥላ ስር ነው። ሁሉም ከሞት በታች ሆኗል። ሁሉም በሞት ተረግጧል።
በዚህ ሞት 5500 ዘመን ነገሰብን፣ ገዛን፣ አደቀቀን። ግን ያ ይጠበቅ የነበረው ተስፋችን በሶስተኛው ቀን በስንተኛው ቀን? ዘመነ አበው የነ አብርሃም፣ ዘመነ ኦሪት የነ ሙሴ፣ ዘመነ ሐዲስ ሶስተኛው ቀን ማለት ይሄ ነው። በሶስተኛው ቀን በዘመነ ሐዲስ ወንጌል የተሰበከበት ሞተ ሥጋ ሞተ ነፍስ በጠፋበት መርገመ ሥጋ መርገመ ነፍስ በተደመሰሰበት ሞታችን ተገደለልን። ክብርና ምስጋና ለስሙ ይሁንልን። ለዚህ ነው ራሱ ባለቤቱ እንዲህ ብሎ ያስተማረው እሙታን ተንሥኦ ሲኦለ ከይዶ፣ በሞቱ ለሞት ደምሰሶ ይላል። ከሙታን ተለይቶ ተነስቶ ሲበሉ ባሉ ከሙታን ተለይቶ ተነስቶ ዲያብሎስን ድል ነስቶ በሞቱ ሞትን አጠፋልን። ክብርና ምስጋና ለስሙ ይሁን። በሞቱ ሞትን አጠፋልን። አሁን ሞት የለብንም። ምን የለብንም? ሞት የለብንም። ይልቁንም በሞት ላይ እንዘባበታለን። በሞት ላይ አንደበታችን አንስተን እንቀልልበታለን። ሞት ወይ መውጊያ የታለ? ድል መንሳትህ የታለ? እያልን እንቀልልበታለን፣ እናፌዝበታለን። ለምን? ክርስቶስ ስለገደለልን። ክብርና ምስጋና ለስሙ ይሁን። ሁለተኛ 30 ሁለተኛ ክርስቶስ በመነሳቱ እኛ ምን ጥቅም አገኘን ከተባለ ክርስቲያኖች ትንሣኤ እንዳለን አረጋገጥን። ሲበሉ ምን እንዳለን ሰው እንደመሆናችን ሥጋ እንደመሆናችን እንሞታለን። ክርስቶስ ሙታን ሞትን ድል አድርጎ እንደመነሳት ደግሞ ምን እንላለን? በአንዱ በአዳም ሥጋ እንሞታለን ይላል ጳውሎስ። መሬታዊ እንደመሆንን ከአዳም እንደመገኘታችን እንሞታለን። ከአራቱ ባሕርያት ሥራ እንደመገኘታችን እንሞታለን፣ እንመሰብሳለን። በሁለተኛው በአዳም በኩል ደግሞ እንነሳለን ይላል። ሁለተኛው አዳም የተባረከ ክርስቶስ። ቅዱስ ዳዊት እንዲህ ይለናል በመዝሙር ጌታ አምላኬ ሆይ በፍጹም ልቤ አመሰግንሃለሁ፣ ስምህንም ለዘላለም አከብራለሁ። ለኔ ያሳያት ምሕረት ታላቅ ናትና ይልና ነፍሴንም ከሲኦል ጥልቅ አወጣሃት ይላል። ለኔ ታላቅ አደረክልኛል። ለኔ ያልክልኝ ውለታ እጅግ ታላቅ ነው። ያም ደግሞ ትንሣኤን ሰበክልኝ ይላል። ምንን ሰበክልኝ? ትንሣኤ ሰበክልኝ። የትንሣኤያችን በኩር ሆነ። ምን ማለት ነው? መጀመሪያ ሆነ። ትንሣኤ እንዳለን ነገረን። ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች በላከው በመጀመሪያ መልእክቱ ላይ ምዕራፍ 15 ቁጥር 20 ጀምራችሁ ስታነቡ አሁንስ ክርስቶስ ለሞቱት ሁሉ ይላል። እስቲ በሉ አሁንስ በሉ ክርስቶስ ለሞቱት በኩራት ሆኖ ከሙታን ተለይቶ ተነስቷል። ምን ሆኖ? በኩር ሆኖ። ምን ማለት ነው? ቀዳሚ ሆኖ። ለምን? እኛም እንድንነሳ ይላል። ምን እንድንል? እኛም እንድንነሳ። አንዲት የስንዴ ቅንጣት ትበሰብሳለች ከጭቃ ጋር ተደባልቃ፣ በስብሳ ግን አትቀርም። 30 60 መቶ ያማረ ፍሬ አፍርታ ትነሳለች። አንዱ የስንዴ ቅንጣት የተባለ ክርስቶስ ነው። 30 60 መቶ ያማረ ፍሬ የተባልን እኛን በሱ መነሳት የኛም ትንሣኤ ታወጀ። እንሞታለን፣ ግን ደግሞ እንደ ተስፋ ቃሉ እንነሳለን። ሁለተኛ ሶስተኛ በክርስቶስ ትንሣኤ ምን አገኘን? ሃይማኖታችን እውነት እንደሆነ ተረጋገጠ። ምናችን ክርስቲያኖች ክርስቶስ ሞቶ እየጨረስኩ ነው ትምህርቴ። ክርስቶስ ሞቶ ቀርቶ ቢሆን ባይነሳ ኖሮ ሃይማኖታችን፣ ማመናችን፣ መጠመቃችን፣ ወንጌል መስበካችን ውሸት ነበር የሚሆነው። እንዲህ መሰባሰባችን ውሸት ነበር የሚሆነው። አሁን ግን ስብከታችንም እውነት ነው፣ ማመናችንም እውነት ነው፣ መጠመቃችንም እውነት ነው። ቅዱስ ጳውሎስ እንዲህ ይላል። ቅድም በጠቀስኩላችሁ ምዕራፍና ቁጥር አንደኛ ቆሮንቶስ ምዕራፍ 15 ቁጥር ያጀምራችሁ ታነቡ። ክርስቶስ ካልተነሳ ይላል። እየሰማችሁ ነው? ከቃሉ ጋር ናችሁ? ካልተነሳ ክርስቶስ ካልተነሳማ አለ መጠመቃችን፣ ማመናችን፣ መስበካችን ውሸት ነው። ምን ካላለ
ካልተነሳ መጠመቃችን ምንድነው? ውሸት ነው። በማን ስም እንጠመቃለን? እንዴት በሙት ስም እንጠመቃለን? ማመናችን ውሸት ነው። ለምን? እንዴት በሙት ስም እናምናለን? ሞት በሚያሸንፈው እንዴት እናምን እንችላለን? ሞት የሚያሸንፈው እንዴት ይታመናል? ሌላው እንዴት ቤዛ ሊሆን ይችላል? ራሱን ያላዳነ ራሱን ያልታደገ ሌላውን ማዳን አይቻለውማ፣ ሊታመን አይቻልማ። ማመናችን ውሸት ነው ካለ በኋላ ስብከታችንም ውሸት ነው ይላል። ምን ማለቱ ነው? ክርስቶስ ካልተነሳ ግን ክርስቶስ ተነስቷል። ስብከታችንም እምነታችንም ሃይማኖታችንም ጥምቀታችንም እውነት ነው። ስለዚህ ማመናችን ፍጹም እንደሆነ ከዓለም የተለየን መንግሥተ ሰማያትን ተስፋ የምናደርግ መጠመቃችን ትክክል ከአብራ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ መወለዳችን እውነት እንደሆነ የተረጋገጠው በክርስቶስ ትንሣኤ ነው። በማን ትንሣኤ ነው? በማን ትንሣኤ ነው? በእሱ ነው። የመጨረሻ ለጠቅልል ትምህርት በክርስቶስ ትንሣኤ ምን አገኘ ከተባለ አዲስ ርስት ተሰጠን። እስቲ በሉ ምን ተሰጠን? አቤት አዲስ ርስት ተሰጠን። አዲስ ርስት ቃል ተገባልን። አዲስ ስፍራ ተገናኘ ተዘጋጀልን። ዮሐንስ ወንጌል ምዕራፍ 14 ቁጥር 1 ጀምራችሁ አንብቡ። ይሄን ተናግሬ ልጨርስ። ክርስቶስ በትንሣኤው ከዛም በእርገቱ ስለእርገቱ አልነካም፣ ግን በትንሣኤው ትልቅ ተስፋ ሰጠን። ደቀ መዛሙርቱ ከተነሳ በኋላ ያርግ እንደሆነ ሲነግራቸው ደነገጡ፣ ተሸበሩ። ክርስቶስ ግን የተነሳው ጥቅም እንዳለበት እንደሆነ ሲነግራቸው እንዲህ አላቸው፣ ለእኛም ኢይደንግሥክሙ ልብክሙ እመኑ በአቡየ ወእመኑ ብየ እስመ ውስተ ቤተ አቡየ ብዙ ማኅደር ወምዕራፍ ቦቱ። አትደንግጡ፣ አቤት ደስ ሲል፣ አትሸበሩ፣ አትዘኑ፣ አትተክዙ፣ አትጨነቁ። የፍጡር ቃል አይደለም ክርስቲያኖች፣ የክርስቶስ ቃል ነው። አትደንግጡ። አባት እንደሌለው ልጅ አይደላችሁም። አምላክ እንደሌላችሁ አይደላችሁም። ተስፋ እንደሌላችሁ አይደላችሁም። ክርስቲያኖች ታላቅ ተስፋ የተሰጠንን የሚደረግ የሚፈጸም ቃል የተገባልንን የማይፈጸም ቃል ክርስቶስ አልነገረንም። አትደንግጡ አለ። አትሸበሩ፣ ግን በአባቴ እመኑ። በማን እመኑ? በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ። ላርግ ልሄድ ይሻላችኋል። እኔ ከሄድኩ በኋላ ስፍራ አዘጋጅላችኋለሁ። ምን አዘጋጅላችኋለሁ? ምን አዘጋጅላችኋለሁ? ዳግመኛም ካዘጋጀሁላችሁ በኋላ ወደ እናንተ ተመልሼ እመጣለሁ። የተነሳው ተመልሶ ይመጣል። ምን ይላል? ምን ይላል? ተመልሶ ይመጣልና አርጌ በትንሣኤ የገለጥኩትን እውነት አዘጋጅላችሁና ከተነሳችሁ በኋላ እንድትወርሱት እኔ ወደ እናንተ ተመልሼ እመጣለሁ፣ ይዣችሁም እሄዳለሁ፣ ከኔ ጋራም ትኖራላችሁ ይላል። ክብርና ምስጋና ለስሙ ይሁን። ተስፋ የምናደርገው የምንጠብቀው የተነሳው ሞትን ድል ያደረገው መቃብር ያላሸነፈው መግነዝ ያላስቀረው ኢየሱስ ክርስቶስ እንደተናገረ የተነሳው ሞታችንን ገሎልን ነው፣ ትንሣኤያችንን ሰብኮልን ነው፣ ሃይማኖታችንን አረጋግጦልን ነው፣ የምንወርሳትን መንግሥተ ሰማያትንም ሰጥቶን ነው። ሰላም በደንብ አድርጋችሁ ለእግዚአብሔር ክብር ስጡ። ምዕመናን በደንብ አድርጋችሁ እግዚአብሔርን አክብሩት። አሁንም አመስግኑት እግዚአብሔርን፣ አመስግኑት፣ ሳታቋርጡ አመስግኑት እግዚአብሔርን። በቅድሚያ አምላካችን እግዚአብሔር በየዘመናቱ እንዲህ አይነት ልጆችን እየሰጠ ልቡናችን በኃጢአት እንዳይረክስ ራሳችን እንድንጠብቅ የሕይወትን መንገድ የሚያሳዩ መምህራንን የሚያዘጋጅልን የሚሰጠን የአባቶቻችን አምላካችን እግዚአብሔር ክብር ምስጋና ለስሙ ይሁን። ክብር ምስጋና ለስሙ ይሁን። አሁንም ከፍ አድርጋችሁ አመስግኑት እግዚአብሔር። የእግዚአብሔርን ቅዱስ ሐሳብ ከስጋዊ ሐሳብ ለይቶ በዚህ ልክና በዚህ መልክ የቅድስት ቤተክርስቲያንን ተልእኮ ፍጹም በሆነ ትህትና ጥበብና እግዚአብሔራዊ ልቡና ባለው አሰራርና መንገድ በዚህ ልክ ቃሉን የገለጡልን ክቡር መምህራችን
ቃለ ሕይወትን ያሰማልን በሏቸው። ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን። አምላካችን እግዚአብሔር ጥበብ አብዝቶ ሰጥቷል። እሱም ወንጌል ነው። በዚህ ጥበብ እኛን ዛሬ በቃሉ እየጠበቁን ይገኛሉ። አምላካችን እግዚአብሔር እኛን ቅድስት ቤተክርስቲያን እንዲያገለግሉ እድሜን ከጤና ጋር እግዚአብሔር አብዝቶ ይስጥልን። በድጋሜ ቃለ ሕይወትን ያሰማልን። ትንሣኤከ ለለ አመነ
Amen.